ስሜ አሸሽ ማለሙ ይባላል። ባህር ዳር አጼ ቴዎድሮስ ክፍለ ከተማ አየር ጤና አዲሱ ድልድይ አካባቢ እንገኛለን። እንግዲህ እኛ እየሰራን የምንገኘው አሳ አለ፣ ዶሮ እንዲሁም ደግሞ አትክልትና ፍራፍሬ ንብ ጀምረናን ወተትም እነዚህን አድርገን እንግዲህ አንድ ላይ አድርገን እየሰራን እንገኛለን። እንግዲህ የሌማት ትሩፋት መርሃ ግብር ከመጣ ወዲህ እንግዲህ ከተማ ላይ ብዙም ግብርና ያልተለመደ ነው። ግን ይሄ ፕሮግራም ከመጣ ወዲህ ከተሞች ላይ እንግዲህ የተለያየ በትንሽዬም ቦታ ቢሆን ግብርና እየተስፋፋ ይገኛል እና አሁን ለኔ ያለው አስተዋጽኦ ምንድነው? ግንዛቤ ሰፋ እንዲል። ምክንያቱም አሁን ድሮ አትክልትና ፍራፍሬ ላይ እንዲሁም ደግሞ የጫት ማሳ ነው የነበረኝ። ግን አሁን ምንድነው የሌማት ትሩፋት ከመጣ ወዲህ የመቀንጭር የሚባለው የህፃናት ወይም ደግሞ የነብሰ ጡሮችን የምግብ የተመጣጠነ ምግብ መመገብ እንዳለብንና ትልቅ አስተዋጽኦም ለአእምሮአዊም አካላዊም እንዲሁም የተለያየ ነገር ከፍተኛ አስተዋጽኦ ስላለ እንግዲህ ከጫት ማሳ ነው ነቅለን ወደዚህ ወደ አትክልት ፍራፍሬ፣ አሳ፣ ዶሮ ወደ እነዚህ ስሮች የገባ ነው። አሁን እንግዲህ እኔ አሁን ይህን ስራ ከጀመርኩ ወዲህ የልጆችን ቤተሰቤን የተመጣጠነ ምግብ ከአትክልት ፍራፍሬ፣ ከዶሮ ተዋጽኦ፣ ከአሳ ወተት ሁሉም የተመጣጠነ ምግብ እየተጠቀሙ ይገኛሉ። እኔም እየተጠቀምኩ ነው። በቻልኩት አቅም ደግሞ አካባቢ ላይ ላለ ማህበረሰብ እነዚህን ግብአቶች እያቀረብኩኝ ሰውም እየተጠቀመ ነው እና ከፍተኛ የሆነ አስተዋጽኦ አለው። የኛ ያለን ሀብት ከፍተኛ የሆነ ሀብት አለን። የውሃ ሀብታችን ከፍተኛ ነው። የአፈር ለምነታችን ደግሞ አሁን ከኔ የማልሞክረው ነገር የለም። ሁሉ የዘሮት ይቀበላል፣ ይበቅላል፣ ፍሬ ይሰጣል እና ይሄን የተረዳሁት ምንድነው እኔ በቃ ሁሉን የሚቀበልልን ከሆነ መስራት አለብን። በጣም ጠንክረን ከሚገባው በላይ መስራት አለብን እንላለን። ወጣቱም ደግሞ በዚህ ዘርፍ ቢገባ ውጤታማ ይሆናል። ጤናማ ህይወት ነው የሚኖረው። ወደ ግብርና ከተሰማራ የጤናማ ህይወት አኗኗር ስለሚኖር ወጣቱ ወደ ግብርና ቢገባ ብዬ መልእክቴን ማስተላለፍ ፈልጋለሁ። እኛም እናመሰግናለን። ስሜ አሸሽ ማለሙ ይባላል። ባህር ዳር አጼ ቴዎድሮስ ክፍለ ከተማ አየር ጤና አዲሱ ድልድይ አካባቢ እንገኛለን።